እንግዲህ ክረምት ሊገባ ነው። እንደሚታወቀው ደግሞ ተማሪዎች በክረምት ጊዜ ረጅም የእረፍት ሰዓት ይኖረናል። እንዴት እናሳልፈው የሚለውን ብዙዎቻችን እቅድ አውጥተንበታል ብለን ተስፋ እናደርጋለን። በትክክል በየዓመቱ ያሳለፍነውን ዓመት የክረምት ቆይታችንን ገምግመን ለአሁኑ ደግሞ ከአምናው ምን እንማር ምን እናሻሽል ብለን የምንነሳበት መሆን አለበት። የኛም ተሞክሮ ለተመልካቾቻችን ጥሩ ማሳያና ማስተማሪያ ሊሆን ስለሚችል እኛ ምን አሰብን የሚለውን ብናጋራቸውስ ይቻላል። አምና በ2016 ዓመተ ምህረት ትምህርት ሲያልቅ እኔ ያደረኩት መጽሐፍቶችን አንብቤ ነበር። አሁን በአሁኗ በ2017 ክረምት ግን ባለፈው ካነበብኳቸው መጽሐፍት ይበለጠ ብዙ ቁጥር ያላቸው መንፈሳዊ መጽሐፍትም ሆነ ዓለማዊ መጽሐፍት ለማንበብ ወስኛለሁ። ያንቺስ? እኔ ደግሞ ባለፈው አመት የተለያዩ ፊልሞችን መንፈሳዊ ፊልሞችን በማየት አሳልፌያለሁ። አሁን ደግሞ የተለያዩ መንፈሳዊ ኮርሶችን በመውሰድ አሳልፋለሁ ብዬ አቅጃለሁ። መልካም እንግዲህ ይህን ያህል መረጃ ካጋራናችሁ ወደ ቀጣዩ ዝግጅት እናቅና። ተከታታይ ትምህርት አምዳችን ይቀጥላል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም አስራት ልጆች በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን ዋላችሁ? አሜን። በምሕረት በቸርነቱ እስከዚህ ሰዓት አድርሶ ቅዱስ የሆነውን ቃሉን እንድንማር የፈቀደልን የአባቶቻችን አምላክ የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ቀደም በነበረው መርሃ ግብራችን ስነ ፍጥረት መቼ ተፈጠሩ፣ እንዴት ተፈጠሩ የሚለውን ለማየት ሞክረናል። በዛሬው መርሃ ግብራችን ደግሞ በዕለተ እሁድ ከተፈጠሩት ፍጥረታት ውስጥ አራቱ ባህርያተ ሥጋና ሰባቱ ሰማያት የሚሉትን ሁለቱን አይተን እንጨርሳለን። እንግዲህ በዕለተ እሁድ ማለት የመጀመሪያ ቀን ማለት ነው። አንደኛ ቀን ማለት ነው። የስነ ፍጥረት የመጀመሪያ ቀን እሁድ ነው። የስነ ፍጥረት የመጨረሻ ቀን ደግሞ አርብ ነው። ቅዳሜ ደግሞ ሰባተኛው ቀን ጌታችን እግዚአብሔር አምላክ ፍጥረትን ከመፍጠር ያረፈበት ነው። በዚህ በዕለተ እሁድ በመጀመሪያው ቀን ከፈጠራቸው ፍጥረታት ውስጥ ደግሞ በባለፈው ሳምንት እንደተነጋገርነው አራቱ ባህርያተ ሥጋ፣ ጨለማ፣ ብርሃን፣ መላእክትና ሰባቱ ሰማያት ናቸው። እነዚህ እምኀበ አልቦ ሀበቦ ካለመኖር ወደ መኖር መጥተው የተፈጠሩ ናቸው። ዛሬ የምናየው አራቱ ባህርያተ ሥጋ ነው። አራቱ ባህርያተ ሥጋ የሰው ልጅ የተፈጠረባቸው ባህርያት ናቸው። ሌሎችም ፍጥረታት ደግሞ ግብር የተፈጠሩ ፍጥረታት የተፈጠሩባቸው ናቸው። እነዚህ አራቱ ባህርያት የመጀመሪያው መሬት ነው። እንግዲህ መሬት ማለት አፈር ትቢያ ማለት ነው ትርጉሙ። በዚህ በአራቱ ባህርያት ውስጥ ደግሞ የእያንዳንዳቸው የየራሳቸው የሆነ ሶስት ጠባያት እናገኛለን። እንግዲህ አራቱ ባህርያት አንዱ ባህሪ ብቻውን ሶስት ጠባያት ለራሱ ይዛል። ማለት መሬት የራሱ ጠባይ ያለው ሶስት ጠባያት አሉት። ውሃም የራሱ ሶስት ጠባያት አሉት። እሳትም የራሱ ሶስት ጠባያት አሉት። ንፋስም እንደዚህ የራሱ ሶስት ጠባያት አሉት። እንግዲህ አንድ ሆኖ ሳለ ሶስት ጠባያትን ይይዛሉ። ስለዚህ ይሄ የሚያሳየው የእግዚአብሔርን አንድነትና ሶስትነት እንደሆነ ሊቃውንት ያስተምሩናል። ስለዚህ መሬት ማለት አፈር ትቢያ ማለት ነው ትርጉሙ። መሬትም ሶስት ጠባያቶችን ይይዛል። የመጀመሪያው ደረቅነት፣ ጨለማነትና ቀዝቃዛነትን ይይዛል። ደረቅነት፣ ጨለማነት፣ ቀዝቃዛነት ይሄ የመሬት ጠባያት ናቸው። ሁለተኛው ባህሪ ደግሞ ውሃ ነው። ውሃ ከአራቱ ባህሪያት ውስጥ አንዱ ነው። እርሱም የራሱ ሶስት ጠባያት አሉት። እነዚህም ብሩህነት፣ ርጡብነትና ቅዝቃዜ ናቸው። ይሄ ማለት ብሩህ ነው፣ ውሃ ብሩህ ነው። በተጨማሪ ቀዝቃዛና እርጥበት አለው። እነዚህ ሶስቱ ጠባያት የውሃ ናቸው። ቀጥሎ ያለው ነፋስ ደግሞ እንደዚሁ ከአራቱ ባህሪያት ውስጥ አንዱ ነው። ርጡብነት፣ ሞቃትነትና ጨለማነትን ይይዛል። እነዚህ ሶስቱ ጠባያቶቹ ናቸው። የመጨረሻው ደግሞ እሳት ሞቃትነት፣ ብሩህነትና ደረቅነት ጠባያት አሉት። እንግዲህ እነዚህ አራቱ ባህሪያት እርስ በርሳቸው የሚቃረኑ ናቸው። ይሄ ማለት ንፋስ መሬትን ይሰነጥቃል፣ መሬት ተራራ ደግሞ ንፋስን ይገድበዋል። ውሃ እሳትን ያጠፋል፣ እሳት ደግሞ ውሃን ያፈለዋል፣ ያደርቀዋል። ስለዚህ እርስ በርሳቸው የሚቃረኑ የሚጠፋፉ ናቸው። ነገር ግን በእነዚህ ጣቢያዎቻቸው ከነዚህ ከእያንዳንዳቸው ካላቸው ሶስት ጣቢያት ውስጥ እርስ በርስ ደግሞ የሚግባቡባቸው አንዳንድ ጣቢያት አሉ።
ይህንን መሰረት በማድረግ እግዚአብሔር አምላክ ሁሉን ቻይ ስለሆነ እነዚህን አራቱን ባህሪያት በአንድ ላይ አስማምቶ ፍጥረታትን ፈጥሯል። ከነዛም ፍጥረታት አንዱ የሰው ልጅ ነው ማለት ነው። ከዚህ በተጨማሪ እነዚህ አራቱ ባህሪያት ስጋ የምንላቸው እሳት፣ ውሃ፣ መሬትና ንፋስ የእግዚአብሔርን የባህሪ መገለጫዎችንም በምሳሌነት ይይዛሉ። ለምሳሌ መሬት ማለት የእግዚአብሔርን ባለጠግነቱን የሚያሳያል። ይህ እንዴት ነው ቢሉ መሬት ለሰው ልጆች ለመኖር በጣም መሰረታዊ የሆኑ ሶስት ነገሮችን ትሰጠናለች። የመጀመሪያው ምግብ ነው፣ መጠለያ፣ እንዲሁም ደግሞ ልብስን ከመሬት እናገኛለን በመሬት ላይ ስለምንኖር ማለት ነው። ስለዚህ ባለጠጋ ናት መሬት። ብናርስ እናጭድባታለን፣ እንኖርባታለን፣ እንጠለልባታለን፣ እንበላለን፣ እንራባለን በመሬት ላይ ሆነን። ስለዚህ ሁሉን ነገር ከመሬት እናገኛለን። ስለዚህ ባለጠጋ ናት መሬት። ይሄ የእግዚአብሔርን ባለጠግነቱን ያሳያል። እግዚአብሔር አምላክ ደግሞ በባህሪው ባለጠጋ ነው። ከማንም ያልተቀበለው ለፍጥረት ሁሉ ደግሞ የሚሰጥ ቸር የሆነ ለጋስ ባለጠጋ ነው። ለእርሱ የማይጎድልበት ፍጥረቱን ሁሉ ፈጥሮ የሚመግብ የሚጠብቅ የሚያስፈልገውን ነገር ሁሉ የሚያሟላ በባህሪው ባለጠጋ የሆነ አምላክ ነው እግዚአብሔር አምላክ። ስለዚህ መሬት የእሱ የባለጠግነቱ ምሳሌ ናት ማለት ነው። ውሃ ደግሞ እንደዚሁ የእግዚአብሔርን ርኅራኄውን ቸርነቱንና ንጽሐ ጠባዩን ይገልጥልናል። ይህ እንዴት ነው ቢሉ ውሃ እንግዲህ የቆሸሸን እንደሚያጸዳ ያደፈን እንደሚያነጻ እግዚአብሔር አምላክም ደግሞ በኃጢአት ያደፍን የቆሸሽንን እኛን በርኅራኄው በቸርነቱ እየጎበኘን ከኃጢአታችን ያነጻናል፣ ንጽህናን ይሰጠናል። ስለዚህ ውሃ የሱ የርኅራኄው የቸርነቱ ምሳሌ ይሆናል ማለት ነው። ከዛ በተጨማሪ ንጹህ ውሃ ደግሞ የእግዚአብሔር የንጽሐ ጠባዩ ምሳሌ ነው ማለት ነው። እሱ ንጽሐ ጠባይ ሆኖ እኛ በኃጢአት ያደፍነውንም የሚያነጻን ቸር አምላክ ነው በርኅራኄው ማለት ነው። ስለዚህ ውሃ የርኅራኄው የቸርነቱ የንጽሐ ጠባዩ ምሳሌ ነው። ነፋስ ደግሞ የፈታሒ ወይም የፈራጅነቱ ምሳሌ ነው። እንግዲህ ነፋስ እንደምናውቀው ምርትን ከገለባ ይለይልናል፣ ገለባውን ያስወግድልናል፣ ምርቱን ደግሞ ለእኛ ያስቀርልናል። ልክ እንደዚሁ እግዚአብሔር አምላክ ደግሞ ጻድቅንና ኃጥአንን ይለያል። ፈታሒ ነው፣ በፍርዱ ፍትሐዊ የሆነ ፍርድን የሚፈርድ ፈራጅ አምላክ ነው። ስለዚህ ጽድቅን የሰራውን ኃጢአት የሰራውንም እየለየ ሁሉንም እንደየስራው የሚከፍል አምላክ ነው። ጽድቅ የሰሩትን መንግስቱን የሚያወርስ፣ በኃጢአት ውስጥ ደግሞ ከሱ በተቃራኒ የቆሙትን ደግሞ ከሱ የሚለይ ፈራጅ አምላክ መሆኑን ያሳየናል ማለት ነው። እሳት ደግሞ የእግዚአብሔርን ሁሉን ቻይነትን ያሳያል። እንግዲህ እሳት ፈጻሜ ፈቃድ ነው። ይሄ ማለት ድንበር ወይም ገደል ካልገደበው፣ ባህር ወንዝ ካልገደበው በስተቀር እሳት ያገኘውን ሁሉ እያጠፋ እየበላ ሊሄድ ይችላል ያለማቋረጥ እየተቀጣጠለ፣ ውሃና ገደል ካልገደበው በስተቀር ማለት ነው። እግዚአብሔር አምላክም ቸርነቱና ርኅራኄው ፍቅሩ ካልገደበው በስተቀር ፍጥረትን ላጥፋ ቢል ፈቃዱ ቢሆን ፍጥረትን ለማጥፋት እሱ ይችላል፣ ሁሉን ቻይ ነው ማለት ነው። ስለዚህ ርኅራኄው ቸርነቱ ካልገደበው በስተቀር ፍጥረትን ላጥፋ ቢል እግዚአብሔር አምላክም የሚችል አምላክ መሆኑን ለማሳየት ነው እሳትም የፈጻሜ ፈቃድነቱ ምሳሌ ሆኖ የሚነሳው። ስለዚህ አራቱ ባህሪያት እንግዲህ እስካሁን እንደተነጋገር ነው ሶስት የራሳቸው ጠባይ ያላቸው የሚቃረኑ ቢሆኑም እግዚአብሔር አምላክ ሁሉን ቻይ ስለሆነ እነዚህን አራቱን ባህሪያት በአንድ ላይ እንዲገኙ ያደርጋቸዋል። ከዛ በተጨማሪ አራቱን ባህሪያት ደግሞ ለእግዚአብሔር የባህሪው መገለጫ ሆነው እናገኛቸዋለን ማለት ነው። ከዚህ በተጨማሪ በዕለተ እሑድ የተፈጠሩት ሌሎች ፍጥረታት 7ቱ ሰማያት ናቸው። እንግዲህ ሰማያት እግዚአብሔር አምላክ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ነው ያለው። ስለዚህ ሰማይንና ምድርን ፈጠረ ሲል አንድ ሰማይ ማለቱ አይደለም፣ ነገር ግን 7 ሰማያትን ነው የፈጠረው። እነዚህም 7 ሰማያት ከላይ ወደ ታች ስንዘረዝራቸው ከላይ ከሁሉ በላይ ከሰማያት ሁሉ በላይ ያለች ሰማይ መጠኗን፣ ዳሯን፣ ድንበሯን ፍጡራን ሊያቋት የማይችሏት ሰማይ የመጀመሪያ ጽርሐ አርያም ነው። የእርሷን ድንበሯን፣ ዳሯን ፍጡራን አያቋትም። ራሱ ባለቤቱ እግዚአብሔር ብቻ የሚያውቃት ናት። ከሰማያት ሁሉ ከፍ ብላ ያለች ሰማይ ናት፣ የእርሱ መኖሪያ ናት። ሁለተኛ ደግሞ መንበረ መንግስት ወይም መንበረ ጸባዖት የሚባለው ነው። ይህች ሰማይ 4 ማዕዘን ናት በቅርጿ። በዚህ በመንበረ ጸባዖት ወይም ደግሞ በመንበረ መንግስት ደግሞ እግዚአብሔር አምላክ ለወደዳቸው ለቅዱሳኑ በተለያየ ምሳሌ እሱ በወደደው በፈቀደው መልኩ ራሱን የሚገልጥበት ነው። ይሄ ማለት ለምሳሌ ለቅዱስ ነቢዩ ኢሳይያስ፣ ለሕዝቅኤል እንዲሁም ለቅዱስ ዮሐንስ
እግዚአብሔር አምላክ በንጉስ መልክ ተገልጦ ታይቷቸዋል። ስለዚህ ለፍጡራን ለቅዱሳን ራሱን የሚገልጥበት እሱ በወደደው ምሳሌ የሚገልጥበት ሰማይ ይህ መንበረ መንግስት ወይም ጸባዖት ነው ማለት ነው። ሶስተኛው ሰማይ ሰማይ ውድድ ይባላል። ሰማይ ውድድ ደግሞ የመንበረ መንግስት ወለል እንደማለት ነው። የመንበረ መንግስት ወለል ነው ደግሞ ስንል ኪሩቤል የሚሸከሙት ዙፋን ማለት ይሄ ነው። ኪሩቤል አርባቱ እንስሳ የሚሸከሙት ዙፋን ይህ ነው ሰማይ ውድድ። ይህም መጠኑ የሚታወቅ ነው ማለት እግዚአብሔር አምላክ እንደ ጽርሐ አርያም በፍጡራን ዘንድ የማይመረመር አላደረገውም። ነገር ግን ገደብ ያለው ወሰን ያለው ነው። ኢየሩሳሌም ሰማያዊት ቀጥሎ የምትገኘው ናት በአራተኛ ደረጃ። ይህች ኢየሩሳሌም ሰማያዊት ደግሞ እንግዲህ ሁላችንም ጽድቅን ከሰራን እግዚአብሔርን ትእዛዛቱን ከጠበቅን እንደሱ ትእዛዝና ሕጎች ከተመራን በፍርድ ሰዓት ዳግም በመጣበት ሰዓት እግዚአብሔር አምላክ በቀኝ ለሚቆሙት ሁሉ መንግስቱን ይወርሱ ዘንድ ሲሰጣቸው የምንኖርበት ዘላለማዊ መኖሪያችን ናት ይቺ ኢየሩሳሌም ሰማያዊት ማለት ናትና 4 ማዕዘን አላት፣ 12 በሮች አሏት፣ በብርሃን ያጌጠች ናት። አምዶቿን በብርሃን ያጌጡ የብርሃን አምዶች ያሉባት ናት። በ12ቱ በሮቿ ጉበኖቿ ላይ ደግሞ የ12ቱ ሐዋርያት ስም የተጻፈበት ነውና ይህች ጽድቅን የሰሩ ከእግዚአብሔር ጋር የተባበሩ ቅዱሳን የሚወርሷት ሰማይ ናት ማለት ነው። ከዚህ ቀጥሎ ያሉት 5 እና 6 7 ላይ ያሉ ሶስቱ ከተሞች ኢዮር፣ ራማና ኤረር ደግሞ የሚባሉት የመላእክት ከተማ ናቸው። እነዚህ ሶስቱ ቅዱሳን መላእክት እግዚአብሔር አምላክ 100 ነገድ አድርጎ ከፈጠራቸው በኋላ በእነዚህ በሶስቱ ከተሞች ወይም በሶስቱ ሰማያት እሱ በወደደ መልኩ አስፍሯቸዋል፣ አስቀምጧቸዋል። ስለዚህ እነዚህ ሶስቱ ሰማያት የመላእክት መኖሪያዎች ናቸው ማለት። እንግዲህ እነዚህ 7 ሰማያት እንዲሁም 4ቱ ባህርያተ ሥጋ ጨለማና ብርሃን በዕለተ እሁድ የተፈጠሩ ፍጥረታት ናቸው ማለት ነው። እንግዲህ በቀጣይ ስንገናኝ የቅዱሳን መላእክትን ባህሪያቸውን፣ ስራቸውን፣ አፈጣጠራቸውን እግዚአብሔር በወደደና በፈቀደ መልኩ እንመለከታለን። ወስብሐት ለእግዚአብሔር። ከዝግጅቱ ተመልሰናል። አስተማሪው ለመከሩን እግዚአብሔር አምላክ ቃሉን ያሰማልን። አሜን።